በኢትዮጵያ ለዘመናት የተከማቹ መዋቅራዊ ታሪካዊና ፖለቲካዊ ቅራኔዎችን በጠመንጃ አፈሙዝ ከመፍታት ይልቅ በሰለጠነ የውይይትና የድርድር ባህል ለመተካት የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽን ሀገሪቱን ወደ አዲስ የስምምነት ምዕራፍ ለማሸጋገር እየሰራ ይገኛል። በዚህ ታላቅ ሀገራዊ ምክክር ጉባኤ የመጨረሻ ምዕራፍ ላይ ምሁራን ለተመካካሪዎች የሚሰጡት ሙያዊ ማብራሪያዎችና ገለጻዎች የምክክሩን ሂደት ከስሜታዊነት ወደ ምክንያታዊነት እንዲሸጋገርና የጋራ ግንዛቤ እንዲፈጠር የሚያግዝ ነው። የሀገራዊ ምክክር ኮሚሽን የተለያዩ የህብረተሰብ ክፍሎችን ያካተተ ነው። አርሶ አደር አለ፣ የድር መሪዎች አሉ፣ ስኮላርስ አሉ፣ ወጣቶች አሉ፣ ሴቶች አሉ፣ የአካል ጉዳተኞች አሉ። ስለዚህ የህገ መንግስት ጉዳይ፣ የሰብአዊ መብት ጉዳይ ከተቋም ግንባታ ጋር ተያይዘው የባለሙያ እገዛ የሚያስፈልጋቸው ማብራሪያ የሚያስፈልጋቸው አንዳንድ ጥያቄዎች ኢሹዎች ነበሩ። ያንን በሚመለከት ብቁ በሆኑ አቅራቢዎች ገለጻ ተደርጓል። የዚህ ሙያዊ ማብራሪያ ቀጥተኛ ጠቀሜታ ተመካካሪዎች የሚቀርቡላቸው እጅግ ረቂቅና አወዛጋቢ የሆኑ ሀገራዊ አጀንዳዎችን በአግባቡ በጥልቀትና ከተዛቡ ትርክቶች በጸዳ መልኩ እንዲረዱ ያስችላል። ይህም ለተመካካሪዎቹ ከሚሰጡት ጠቀሜታ ባሻገር ምሁራኑ ለሀገራቸው የበኩላቸውን እንዲወጡም ያስቻለ አጋጣሚ ነው። ከኛ ሀገር ኮንቴክስት ብቻ ሳይሆን የዓለም አቀፍ ተሞክሮንም ጭምር ነው ሲያቀርቡ የነበረው። ስለዚህ እኛ ደግሞ ወደኛ ወስደን እንደ ኢትዮጵያን እቺን ሀገር ወደ ሰላም ለማምጣት ወደ አንድ ለማምጣት ማነቆችን ለመፈታታት የሚያስችል ሙያዊ ትንታኔ ነው እየሰጡን የነበረውና ከዚህ አንፃር እኔ በጣም ጥሩ ነገር ነው፣ ጥሩ ግብአት ነው ያገኘ ነው የሚል ሐሳብ አለኝ። ምሁራን አሁን እንዳየናቸው ከሆነ ከውጭም ከሀገር ውስጥም በከፍተኛ ደረጃ ዕውቀት ያላቸው ምሁራኖች ናቸው ተሰባስበው አሁን ያገኘናቸው። ምሁራን እንደዚህ ተረባርቦ አገሩን ለመገንባት እኛን ብዙ አይነት ማብራሪያ በሚሰጥበት ሰዓት እነሱም የሀገራቸውን ኃላፊነት በደንብ እየተወጡ ነው። የምሁራኑ ተሳትፎ የሚሰጡት ሙያዊ ማብራሪያዎች በሀገራዊ ምክክር ውጤታማነት ላይ እጅግ ከፍተኛ የሆነ ስልታዊ መዋቅራዊና ስነ ልቦናዊ ፋይዳም አለው። በተለይም ጽንፈኛ የፖለቲካ አመለካከቶችን ወደ መካከለኛው መስመር ለማምጣት በልሂቃንና በብዙሃኑ ሕዝብ መካከል ያለውን የታሪክ ክፍተት ለመሙላት የውሳኔ አሰጣጥ ስርዓትን ለማገዝ እንዲሁም የምክረ ሀሳቦችን ተቀባይነትና ተፈጻሚነት አቅምን ለመገንባት በእጅጉ አጋዥ ይሆናል። በዚህም ምክክሩ ገና ከወዲሁ በተመካካሪዎቹ ዘንድ ተስፋ እንዲጣልበት አድርጓል። ሙያዊ ማብራሪያው እኛን ማስተማር እና ማብራሪያ መስጠት የያዙት እና ሁሉም በተመስጦ ነው ሲያዳምጥ የነበረው። ያንን ያዳመጠውን የሚተረጉምበትን መንገድ ልቦና ይስጠን ነው የምለው። ባለሙያዎቹ ይሄንን ገለጻ ሲያደርጉ ያፍታቱታል፣ ለመወያየት እድል ይሰጣል፣ ለመግባባት መደላድል ይፈጥራል። መግባባቱ ምንም ጥያቄ የለውም። እኔ በዚህ ሀገራዊ ምክክር በእርግጠኝነት ያለኝ ተስፋ አሁን በቆየሁባቸው ቆይታዎች የኢትዮጵያ ሕዝብን ወክሎ የመጣው ሰው ሁሉ ሰላምን ይፈልጋል።